ዓለም ለክርስቶስ ቦታ የላትም። ለልዑሉ ቦታ አልነበራትም። ሰዎች በናቁት ባቃለሉት ባዋረዱት ስፍራ እኛን ከመውደዱ የተነሳ ራሱን ዝቅ አድርጎ በከብቶች በረት ተወለደ። የሚወደን በእኩል መዝገብ የሚያውቀን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰው ሥጋ ተገለጠ ይላል ሐዋርያው ቅዱስ ጳውሎስ። አዎ በሰው ሥጋ የተገለጠ ለመላእክትም ደግሞ የታየ ይላል። አዎ እሱ የዘመናችን ናፍቆት የማይጠገብ መድኃኒት የሆነ ሕይወት የሆነ ዚኬ ዘመጻ በሥጋ ሰብ በሰው ሥጋ የተገለጠ በእንግድነት ወደዚህ ዓለም ሲመጣ የእግዚአብሔር ልጅ የተቀበለች እመቤታችን ቅድስት ድንግል ማርያም ስትሆን ዓለም ደግሞ ለክርስቶስ ያዘጋጀችው የከብቶችን በረት ነው። ዓለም ለክርስቶስ ቦታ የላትም። ለልዑሉ ቦታ አልነበራትም። ሰዎች በናቁት ባቃለሉት ባዋረዱት ስፍራ እኛን ከመውደዱ የተነሳ ራሱን ዝቅ አድርጎ በከብቶች በረት ተወለደ። ያ ታላቁ ልዑል አምላካችን ኢየሱስ ክርስቶስ አመስግኑት። አዎ የቤተ ክርስቲያናችን ሕይወት፣ የቤተ ክርስቲያናችን ልብ፣ የቤተ ክርስቲያናችን እስትንፋስ፣ የቤተ ክርስቲያናችን መሰረትና ራስ ጌታችን አምላካችን ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ አይሁድን ትምህርተ ይሳሉ ወጽርን ጥበበ ያስሱ ንነሰን ሰብ ክርስቶስ ያዘ ተሰቅለ። አይሁድ ምልክትን ሻሉ፣ ታምራትን ሻሉ። ግሪካውያን፣ አውሮፓውያን ፍልስፍናን፣ አዳዲስ ግንጅቶችን እናፍቃሉ፣ ይፈልጋሉ። እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን ይላል። ክብርና ምስጋና ለአምላካችን ነው። ሁልጊዜ የሚሰበክ የሚነገር የ2018 ዓመት ትኩስ ርዕሰ ዜና የማያረጅ ሕይወት የሆነ መድኃኒት የሆነ እሱን እንሰብካለን ይላል። እንተርካለን አይልም፣ እናወራለን አይልም፣ እንወያያለን አይልም፣ እንጨዋወታለን አይልም። እንሰብካለን የሚለው በምድርም የምንሰብከው በሰማይም የምናመሰግነው በቦታ በሁኔታ በጊዜ የማይወሰን ታላቁ ልዑል አምላካችን ኢየሱስ ክርስቶስ እነሆ በሰው ሥጋ የመጣ ለመላእክትም የታየ ይላል። ዛሬ የታየበት የተገለጠበት ነው። አመስግኑት እግዚአብሔርን።